3.6 ሚሊዮን ብር ብቻ ነው። G+3 በፍሎር አንድ አባወራ ሰምተን አናውቅም። ቪላ ታውን ሃውስ በመባል በሚታወቅበት ስታንዳርድ ነው እየገነባን ያለ ነው። ከውጭ በኩል ቡና የሚጠጡበት እንዲሁም ፀሐይ ብቻ የተለያዩ ነገር የሚያደርጉበት ሰፋ ያለ ባልከኒ ከውጭ በኩል ይኖረናል። 2 ባልከኒ ነው የሚኖረን። ለቦሌ ኤርፖርት በጣም በቅርብ ርቀት ከ5 ደቂቃ ከ10 ደቂቃ ባለው ርቀት ላይ ነው ያለው። በጣም ለብዙ ነገሮች ምቹ ነው። የትምህርት ቤቶችም የሆስፒታሎችም መጫወቻ ፓርኮችም በዚሁ አቅራቢያ ላይ ነው ያሉትና እሱ በጣም ተመራጭ ያደርገዋል። በጣም ለየት የሚያደርገው ሴሊንግ ሃይታቸው ከፍ ያለ ስለሆነ ስፔስ ይኖረዋልና በደንብ ቤታቸውን ለመጠቀም ይረዳቸዋል። አብዛኛውን ሰው ምርጫው ሴሊንግ ኤሪያ ነው። ቤት የሚገዛ ሰው በነገራችን ላይ በደንብ አይቶ ነው የሚገዛውና ይሄንን በጣም ብዙ ደንበኞቻችን ሲመጡ ይወዱታል። ኦልሞስት ወደ 3 ሜትር ይጠጋል። ከ58 ዓመት በላይ ልምድ ያለው ሲሆን ከ25 በላይ ሰብሲዳሪዎች አሉ። ወኪንግ ኤሪያ እንዲኖራቸው የመሮጫ ትራኮችን፣ ለልጆች መጫወቻ ቦታዎችን፣ ግሪን ኤሪያ በደንብ ይኖረዋል። ለሳይክል መንጃ የሚሆኑ ስፔሶች፣ ለፓርኪንግ የሚሆኑ አሚኒቲዎችን በውስጥ ይሰራል። ጥበቃ ካሉ የጥበቃው ጉዳይ ሀሳብ አይሆንባቸውም። 24 ሰዓት ጥበቃ ይኖረናል። በአይናችን የሚታይ የተገነቡ ቤቶችን ነው እየሸጥን ያለ ነው። ጥንቅቅ ተደርገው ለደንበኞች ይረከባሉ ማለት ነው። ዛሬ 90% የተጠናቀቁ ቤቶችን በፍሎር አንድ ቤት ብቻ በመገንባት እየሸጠ ያለን ድርጅት ልንቃኝ ወደናል። ይህ ድርጅት ቡልቡላ ላይ ይገኛል። ቤቶቹም እንደምታያቸው ናቸው። የተጠናቀቁ ቤቶችም አሉ፣ በግንባታ ላይም ያሉ አሉ። ያ ማለት እንግዲህ 90% እና ከዛ በላይ ፕሮግረስ ያላቸው ናቸው ማለት ነው። እነዚህ ቤቶች ዋጋቸው ስንት ነው፣ እናንተ እንዴት ልታገኟቸው ትችላላችሁ የሚለውን ሙሉ መረጃ ከባለ 2 መኝታ ጀምሮ እስከ ባለ 3 መኝታ ቤት አማራጮችን ወደ እናንተ የምናቀርብ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል። ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የትርታ ቢዝነስ ሪቪው ተቀላቀሉ እንላለን። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ናኦል አብሮን ይቆያል። አብራችሁን ቆዩ። ሰላም እንኳን ደህና መጣ ወደ ሜትሮ ሪል ስቴት። እንኳን ደህና ቆያችሁ። እንግዲህ በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን በሚዲያችን ለቤተሰቦቻችን እናደርሳለን። ለዚህ ሳምንት ደግሞ ሜትሮ ሪል ስቴትን መርጠናል። ራስሽን ከማስተዋወቅ ጀምረሽ ሜትሮ ማን ነው የሚለውን ብትነግሪ። መልካም እሺ፣ እናመሰግናለን። እኔ ካሚላ እባላለሁ፣ የሜትሮ ሪል ስቴት የሽያጭ አማካሪ። ሜትሮ ማለት እንግዲህ በዚህ ስራ ዘርፍ ከ58 ዓመት በላይ ልምድ ያለው ሲሆን ከ25 በላይ እህት ኩባንያዎች ወይም ደግሞ ሰብሲዳሪዎች አሉ። ከነዛ ውስጥ እነ ይርጋ ኃይሌን መጥቀስ እንችላለን፣ እነ ሜትሮ ቆርቆሮ እንዲሁም እነ የሪል ስቴት ኖቫ ሪል ስቴትም ጭምር እዚህ ጋር ይጠቀሳሉ። በዚህ ስራ ላይ ረጅም ዓመት ልምድ ያለው ሜትሮ ሪል ስቴት ጋር ነው ዛሬ የተገኛችሁት ማለት ነው። በጣም ጥሩ። እንግዲህ አሁን በነገርሽኝ መሰረት 58 ዓመት በዚህ ዘርፍ በኮንስትራክሽኑ ኦንሊ በሪል ስቴት ነው ወይስ በሁሉም ዘርፍ ላይ ነው? በሁሉም ዘርፍ ላይ ነው። የ58 ዓመት ልምድ ያለው ኦልሞስት እንግዲህ ረጅም ዓመት የሚባል ልምድ ያለው ድርጅት ነው። አሁን ላይ ደግሞ በዋነኝነት ሪል ስቴት ላይ እየሰራ እንገኛለን። ወደ ሪል ስቴቱ ከተቀላቀላችሁ ምን ያህል ጊዜ ሆናችሁ? ምን ያህል ፕሮጀክትስ ሰርታችሁ አስረክባችኋል? ከዚህ በፊት ሌሎች ሪል ስቴቶች እዚህ አካባቢ እዚህ ውስጥ እንደምታያቸው ቪላ ቤቶችንና ሌሎች የተለያዩ ሳይቶችን ሰርተን አስረክበናል። በዋነኝነት እዚህ ግቢ ውስጥ ደግሞ G+3 በፍሎር አንድ አባወራ ብቻ የሚኖርባቸውን ቤቶች ደግሞ አሁን ላይ ለሽያጭ አወጣናል ማለት ነው። በፍሎር አንድ ቤት ብቻ? አዎ፣ በፍሎር አንድ ቤት ብቻ። ትንሽ ለየት የሚያደርገው እሱ ነው። G+3 ናቸው። ያንዳንዱ አባወራ አንድ ፍሎር ላይ ብቻ ነው የሚሆነው። ከቪላና ከታውን ሃውስ ምንም አይተናነስም ማለት እነዛኞቹን አፎርድ ማድረግ ለማይችሉ ሰዎች ይሄ በጣም ትልቅ እድል ነው። በጣም ጥሩ። በመግቢያችን ላይ G+1 G+2 የሚሉ የቤት አማራጮች እንዳሉ ነው ታፔላው ተለጥፎ ያየነውና አሁን ላይ እናንተ ለሽያጭ ይዛችሁ የወጣችሁት ቤቶቹ እንዳየኸው ከሆነ G+1 G+2 እንዲሁም ደግሞ ታውን ሃውሶችና አፓርትመንቶች አሉ። ቪላ ቤቶቹን ስናይ 370 ካሬ ላይ ያረፉ ቪላ ቤቶች አሉ። እንዲሁም ደግሞ ታውን ሃውሶቹ 180 ካሬ ላይ ያረፉ ታውን ሃውሶችና ቅድም እንደነገርኩ ደግሞ G+3 የሆኑ በፍሎር አንድ አባወራ ብቻ የሚገኝባቸው ባለ 2 እና ባለ 3 መኝታ ቤቶችን አሁን ላይ ለሽያጭ አቀርበናል ማለት ነው። በጣም ጥሩ። አሁን ለሽያጭ ያዘጋጃቸዋቸውን ቤቶች ማየት እንችላለን? ይቻላል፣ ማየት እንችላለን። በጣም ጥሩ። እሺ
ይሄ ፕሮጀክታችሁ በምን ያህል ካሬ ላይ ነው ያረፈው? መልካም ይሄ ፕሮጀክታችን ያረፈው ኦልሞስት 60,000 ካሬ አካባቢ ላይ ነው ያረፈው። ከ60,000 ካሬው ላይ ደግሞ ኦልሞስት 45,000 የሚሆነውን ካሬ ቪላዎችን፣ ታውን ሃውሶችና አፓርትመንቶችን ጨምሮ ተጠናቀው ግማሾቹ ነዋሪዎች እየኖሩባቸው ያሉ ቤቶች ነው ያሉ። ያ ማለት እንዴት ነው? ከ100% ብለን እንኳን ብናስብ 75% እና ከዛ በላይ የሚሆኑ ተጠናቀው 25% ብቻ ለሽያጭ የወጡ ቤቶች ናቸው ያሉት ማለት ነው። እንደምታየው ኮምፓውንድ አፓርትመንት ነው። አሚኒቲ ዙሪያ ብንመጣ እንዲሁም ደግሞ ሌሎች ነገሮችንም ብናይ ያረፈበት ቦታ ማለት ቡልቡላ ላይ ነው ያለው። እንዳልኩ ቡልቡላ መሆኑ ለነዋሪዎች በጣም ምቹ ነው። ቪላዎችንም ታውን ሃውሶችንም አፓርትመንቱን በዋነኝነት ደግሞ ስናይ በፍሎር አንድ አባወራ ብቻ ነው ያለበት። ብዙ ሰዎች የሚኖሩበት ወይም ደግሞ ሰዎች የሚበዛበት አይደለም። ለኑሮ በጣም ምቹ ነው። ኮምፓውንዱ እንዳየው በጣም የተንጣለለ ነው። ቦታው አመቺ ነው። ግሪን ኤሪያዎች አሉ። እዚህ አካባቢ ደግሞ ብዙ ፓርኮች አሉ። ብቻ በጣም ብዙ ተመራጭ የሚያደርግበት ኮምፓውንድ መሆኑ አንድ ዋነኛ ነገር ነው። ከዛ በተጨማሪ ደግሞ አፓርትመንቶቹን ስናይ G+3 ብቻ ናቸው። ደጋግሜ ብዬ ሊሆን ይችላል። በፍሎር አንድ አባወራ ብቻ መሆናቸው አብዛኛውን ጊዜ ተመራጭ ነው። ምክንያቱም እንደምናየው እዚህ ሪል ስቴት ኢንዱስትሪ ላይ G+ ሆኖ በጣም ብዙ ናቸው። በዛ ላይ በፍሎር ደግሞ ወለል ላይ የሚኖሩት አባወራዎች በጣም ብዙ ናቸው። እሱን ስናይ ይሄንን አፓርትመንት በጣም ተመራጭ ያደርገዋል ማለት ነው። በጣም ጥሩ። እንግዲህ ቅድም አካባቢው ላይ የተለያዩ ግሪን ኤሪያዎች አሉ፣ ፓርኮች አሉ ብለሽኛልና ከዚሁ ከፓርኮቹ ጋር ተያይዞ ሌሎች መሰረተ ልማቶች ያ ማለት እንግዲህ እንደ ትምህርት ቤት፣ እንደ ጤና ተቋም ሌሎችም ሰው ሰፈሩን እንዲመርጥ አካባቢውን እንዲመርጥ የሚያደርጉ ነገሮች ምን አሉ? አካባቢውን ካየን መሀል ቡልቡላ ላይ ነው ያለው። የቡልቡላ ፓርክን በቅርብ ያገኛሉ። ልጆቻቸውን ማጫወት ቢፈልጉ፣ ራሳቸውን መዝናናት ቢፈልጉ፣ እንዲሁም ትምህርት ቤቶች፣ ሆስፒታሎች ያው ቡልቡላ ደግሞ እንደምታውቀው ለቦሌ ኤርፖርት በጣም በቅርብ ርቀት ከ5 ደቂቃ እስከ 10 ደቂቃ ባለው ርቀት ላይ ነው ያለው። በጣም ለብዙ ነገሮች ምቹ ነው እንዳልኩ ማለት ነውና የትምህርት ቤቶችም የሆስፒታሎችም መጫወቻ ፓርኮችም በዚሁ አቅራቢያ ላይ ነው ያሉትና እሱ በጣም ተመራጭ ያደርገዋል። አሁን ደግሞ ወደ ግቢ ውስጥ ብንገባ ወይ ደግሞ ኮምፓውንድ ውስጥ ምን አሚኒቲዎች ይኖራሉ? መልካም ያው ስትገቡ እንዳያችሁት የጥበቃ ጉዳይ እኛ ጋር በጣም ትልቅ ቦታ የምንሰጠው ጉዳይ ነው። መግቢያው ጋር 2 ጌቲንግ ይኖረናል። ከ2 ጌቲንጎች ውስጥ ደግሞ ለጥበቃ እንዲመች ማንኛውም ሰው ነዋሪም ይሁን እንግዳ ሲመጣ ጥበቆቹ በደንብ መታወቂያ አይተው ለነዋሪዎች ከሆኑ መታወቂያቸውን ይዘው ነው የሚገቡት። ከዛ ውጪ እንግዶች ከሆኑ ደግሞ መታወቂያቸውን እዛው አስቀምጣችሁ ነው የገባችሁት አይደለ? እንደዛ ተደርጎ ነው የሚገባው ለጥበቃ በጣም ሴኪዩር እንዲሆንና ነዋሪዎቻችን የጥበቃ ጉዳይ ሀሳብ እንዳይሆናቸው። ከዛ ውጪ ግቢውን ከመጣን ደግሞ እንዳልኩ 60,000 ካሬ ላይ ነው ያረፈው። ብዙ ነዋሪዎች ይኖሩናል። ለነዛ ነዋሪዎች ደግሞ ወኪንግ ኤሪያ እንዲኖራቸው የመሮጫ ትራኮችን፣ ለልጆች መጫወቻ ቦታዎችን፣ ግሪን ኤሪያ በደንብ ይኖረዋል። ብቻ እንደ አሚኒቲ ካየነው በጣም ብዙ አሚኒቲዎችን ያሟላል። እንዳልኩ ዋነኝነት የልጆች ጉዳይ ወይም ደግሞ ኮሚኒቲ መገንባት አይደለም የሚያሳስበው የሱ ሀሳብ እንዲቀረፍላቸው የመጫወቻ ቦታዎች፣ የልጆች ጊዜ ማሳለፊያ፣ ትልልቅ ሰዎች ደግሞ ወክ የሚያደርጉበት ለሳይክል መንጃ የሚሆኑ ስፔሶች፣ ለፓርኪንግ የሚሆኑ እንዲሁም የተለያዩ አሚኒቲዎችን በውስጥ ይሰናል። ጥበቃ ካሉ የጥበቃው ጉዳይ ሀሳብ አይሆንባቸውም። 24 ሰዓት ጥበቃ ይኖረናል። ግቢው ውስጥ መጫወቻ ካሉ ደግሞ ለግቢው ውስጥ መጫወቻ እንዲሁም ሌሎች አሚኒቲዎች አሉን። ከዛ በተጨማሪ ደግሞ አካባቢውም ጋር ያሉትን ቅድም ጠቅሼልሃለሁና በዚህ በኩል በጣም ተመራጭ ያደርገዋል ማለት ነው። በጣም ጥሩ። እንግዲህ ከዚህ በመቀጠል ደግሞ ቤቶቹ ምን ይመስላሉ፣ ኳሊቲያቸው፣ ፕሮግረሳቸውስ እንዴት ነው የሚለውን ነገር ማየት ብንችል ደስ ይለናል። እንዴት? እሺ ቅድም እንደነገርኩ አፓርትመንት ቤቶችን በዋነኝነት አሁን ለሽያጭ አወጣናል። ልክ እንደምታያቸው G+3 ብቻ ናቸው። ዲቴይላቸውም እንደምታዩ ውጫቸውም እንደምታዩ በደንብ ፉሊ ፊኒሽድ ተደርገው የተሰሩ ናቸው። G+3 ብቻ ነው። ኦልሞስት እንግዲህ 60,000 ካሬ ላይ ነው የገነባነው ብለናል። ግን 60,000 ካሬ ላይ እንደመገንባታችን ብዙ ክራውድድ የሚበዛበት አይደለም። ቪላ ቤቶቹ፣ ታውን ሃውሶቹና G+3ዎቹ ብቻ ናቸውና እንደ ክራውድድ ስናስበው 60,000 ሲባል አብዛኛውን ሰው የሚያስበው ሰዎች ይበዛሉና በጣም ክራውድድ ይሆናል ብሎ ነው የሚያስቡና ብዙም ክራውድድ የሚበዛበት አይደለም። ይብዛም ቢባል ስለማይቻል ምክንያቱም በፍሎር አንድ አባወራ ብቻ ካለበትና ቪላና ታውን ሃውሶቹ ካሉ በየትም ክራውድድ ሊመጣ አይችልምና ሞስት እሱ ነገር ደግሞ በጣም አሪፍ ነው። እንደምታያቸው እነዚህ አሁን ላይ ለሽያጭ የወጡ አፓርትመንቶች ናቸው። እዚህ ጋር ባለ 2 እና ባለ 3 እናገኛለን። በፍሎር አንድ ቤት ብቻ ነው ባለ 2 መኝታ የሚኖረው። አንደኛ ላይ፣ ሁለተኛ ላይ እንዲሁም ሶስተኛ ላይ ደግሞ ባለ 3 መኝታ ቤቶችን እናገኛለን። ዲቴይሉን እየገባን የምናየው ይሆናል ማለት ነው። እሺ፣ በጣም ጥሩ። መልካም። ከመግቢያችን እንደምታየው ኢንተራንሳችን በደንብ ሰፊ ነው። ከዛ ውጪ ደግሞ እዚህ ጋር ቅድም እንዳልኩ እዚህ ጋር የምናገኘው ባለ 2 መኝታ ቤቱን ነው። አንደኛ ላይ፣ ሁለተኛ ላይ እንዲሁም ሶስተኛ ላይ ደግሞ ባለ 3ቶችን እናገኛለን ማለት ነው። በጣም ጥሩ። እስኪ ገብተን መልካም
እንግዲህ አሁን ደግሞ የምናየው የሚሆነው ቅድም እንደነገርኩ በፍሎር አንድ አባወራ ብቻ የሚገኝበትን ባለ 3 መኝታ ቤታችንን ይሆናል ማለት ነው። ኢንተራንሳችን ዋና መግቢያ በራችን እዛ ጋር ነው። እዛ ጋር የተወሰነ ስፔስ አለው። ያው ሆል የተደረገ ነገር ካለ ላይክ ኮት መስቀያ የሚሆን ጫማ ማስቀመጫዎች የሚሆን ምናምን እሱም የሚሆን የተወሰነ ስፔስ አለን። በደንብ እናየዋለን። ሊቪንግ ኤሪያችን ይሄ ነው የሚሆነው። ያው እዚህ ጋር ያለ ባለ 2 እና ባለ 3 መኝታ ነው ብዬ ካልነበር ቅድም ባለ 2 መኝታውን ካየን 107 ካሬ ላይ ነው ያረፈው። እንዲሁም ደግሞ ባለ 3 መኝታውን ካየን በ130 ካሬ ላይ ነው ያረፈው። በጣም ለየት የሚያደርገው ደግሞ በ6 ወርና በ1 ዓመት ጊዜ ውስጥ ነው ሰርተን የምናስረክባቸው። ከዛ ውጪ ደግሞ አሁን ላይ ደንበኞቻችን ቤት ሲገዙ 30% ቅድመ ክፍያ ብቻ ነው የሚጠበቅባቸው። ከዛ በኋላ ቀሪዎችን በሚረከቡበት ጊዜ በተከፋፈለ ሁኔታ በረዥም ጊዜ መክፈል ይችላሉ ማለት ነው። እስከ 6 ወርና እስከ 1 ዓመት ባለው ቤታቸውን እስኪረከቡ ድረስ። በጣም ጥሩ። እስኪ ይሄን አሁን 130 ካሬ ነው ያልሽ። መኝታ ክፍሎቻቸው እንዴት ነው የምታስረክቡበት ደረጃው? ያ ማለት በሰሚ ፊኒሽ በፉሊ ፊኒሽ ሁለቱም ኦፕሽኖች አሉ። ከዚህ በፊት ፉሊ ፊኒሽድ ብቻ ነበረ። አሁን ላይ ግን በራሳቸው መጨረስ ለሚፈልጉ ደንበኞች በሰሚ በፉሊ ፊኒሽድ ሁለቱንም አማራጭ በ30% ቅድመ ክፍያ ብቻ ነው ይዘንላቸው የሚመጣው። በጣም ጥሩ። እስኪ ዞር ዞር እያልን ደግሞ ቤቱን ማየት ብንችል። መልካም። እንደዛ ከሆነ ከሊቪንግ ኤሪያው ብንጀምር ደስ ይለኛል። እንደምታዩ ሊቪንግ ኤሪያችን ይሄ ነው የሚሆነው። ሰፊ ነው። ከዛ ውጭ ደግሞ ባልከኒ ይኖረናል፣ ወይም ከውጭ በኩል ቡና የሚጠጡበት እንዲሁም ፀሐይ ብቻ የተለያዩ ነገር የሚያደርጉበት ሰፋ ያለ ባልከኒ ከውጭ በኩል ይኖረናል። እንዲሁም በተመሳሳይ ሁኔታ ማስተር ቤድሩም ጋር ሌላ ባልከኒ ይኖረናል ማለት ነው። ሰው 2 ባልከኒ ነው የሚኖረን። 3 ቤድሩም አለ። እያንዳንዱን እየዞር እናያቸዋለን። መጀመሪያው ማስተሩን ስናይ ከዚህ ከፊት ለፊት በኩል ነው የምናገኘው። ወደ ማስተር ቤድሩማችን ስንመጣ ይህንን የመሰለ ማስተር ቤድሩም እናገኛለን። ከዋናው ሳሎን ወይም ደግሞ ከሊቪንግ ኤሪያችን ፊት ለፊት ነው የምናገኘው። እንደምታየው ከዚህ ቤት በጣም ለየት የሚያደርገው ሴሊንግ ሀይታቸው ከፍ ያለ ስለሆነ ቁም ሳጥኑን ብታይ በጣም ረዥም ነው የሚሆነው። ስፔስ ይኖረዋል እና በደንብ ቤታቸውን ለመጠቀም ይረዳቸዋል። ያው አብዛኛውን ሰው ምርጫው ሴሊንግ ኤሪያ ነው። በደንብ ነው ቤት የሚገዛ ሰው በነገራችን ላይ በደንብ አይቶ ነው የሚገዛው እና ይሄንን በጣም ብዙ ደንበኞቻችን ሲመጡ ይወዱታል። ሴሊንግ ሄት ከፍ ሲል ቤቱ በጣም ግሬስ ይኖረዋል። እናም ደግሞ ይሄ መተፋፈል ምናምንም እንዳይኖር ያደርጋል። እንዳልሽው ደግሞ እንደዚህ ለቁም ሳጥንም ስፔስ ይሰጠናል። ጥሩ ነው። በጣም ማለት ነገር ነው። ስታንዳርድ ብንሰጠው ሲሊንግ ሄቱ ምን ያህል ነው ማለት ነው? የቤት ኦልሞስት ወደ 3 ሜትር ይጠቃል። እዚህ ጋር ደግሞ ያልሽኝን የማስተር ቤድሩሙን ባልከኒ እያየው ነው። እንዳልኩ ሊቪንግ ኤሪያችን የራሱ የሆነ ባልከኒ ያለው፣ ከዛ ደግሞ ለማስተር ቤድሩም የሚሆን ደግሞ የራሱ ማስተር ባዝሩም እና ትንሽ የሆነች ባልከኒ አላት። ብናያት በጣም ደስ ይለኛል። ምክንያቱም አሪፍ የሆነ ስፔስ ስላለው ማለት ነው። ቅድም እንደነገርኩ እዚህ ጋር ለማስተር ቤድሩም የሚሆን ከዋናው ከሊቪንግ ኤሪያ ውጪ ትንሽ የባልከኒ እናገኛለን። አብዛኛውን ጊዜ ከዛ ጋር መቀላቀል ካልፈለጉ ወይ ደግሞ ከመኝታቸው እንደተነሱ የጠዋት ፀሐይ ሪፍሬሽ ማድረግ ከፈለጉ እዚህ ጋር ባልከኒ ያለን ለማስተር ቤድሩሙ ብቻ። ከዛ በመቀጠል ደግሞ ለማስተር ቤድሩሙ የሚሆን ማስተር ባዝሩም አለን። እንደምታየው ናቹራል ቬንቲሌሽን እንዲኖረው እዚህ ጋር ናቹራል ቬንቲሌሽን ከሜካኒካል ውጪ። ከዛ ውጪ ደግሞ ሰፋ ያለ ነው የሚሆነው ለማስተር ቤድሩሙ እንዲሆን ተደርጎ ነው የተሰራው ማለት ነው። ሰው ማስተር ቤድሩማችን ከነ ባልከኒው ይሄንን ይመስላል። ሁለተኛ መኝታ ቤቱን ደግሞ ላሳይ። አሁን ደግሞ ሁለተኛውን መኝታ ቤት ላሳይ። እዚህ ጋር ሁለተኛ መኝታ ቤታችን እናገኛለን። ቅድም በደንብ ነግሬሃለሁ። ሴሊንግ ሀይታችን ከፍ ማለቱ ለቤቶቹ በጣም ትልቅ ውበት ይሆናቸዋል። ከዛ በተጨማሪ ደግሞ ናቹራል ላይት እንዲያገኙ መስኮቶች አላቸው እያንዳንዳቸው ቤቶች ማለት ነው። ሁለተኛው መኝታ ቤታችን ይሄንን የመሰለ ቢፈልጉ ለልጆች ቢፈልጉ ደግሞ ለትልቅ ሰው መሆን የሚችል ነው ማለት ነው። አንድ ይቀረናል። እዚህ ጋር ደግሞ ሌላኛው ሶስተኛ መኝታ ቤታችን እናገኛለን። እንደምታየው ሰፋፊ ናቸው። በደንብ አሪፍ ተደርገው ነው የተሰሩት። ይሄኛው ልክ እንደዛኛው በተመሳሳይ ሁኔታ ናቹራል ላይት ያገኘዋል ማለት ነው። ሰው በናቹራል ላይት በኩል ምንም አይነት ጥያቄ የሚነሳባቸውም ደንበኞቻችን ማለት ነው። ሰው አንድ ኮመን ባዝሩም ይቀረናል ማለት ነው። ለሊቪንግ ኤሪያው እና ለነዚህ ለሁለት 2 ቤድሩሞቹ የሚሆን አንድ ባዝሩም አለን። እሱን ደግሞ እናያለን። ይሄኛው ደግሞ ኮመን ባዝሩማችን ይሆናል ማለት ነው። ሊቪንግ ኤሪያ ጋር እና 2 ቤድሩሙ ጋር ቢፈልጉ ሰዎች እንግዳም ቢኖር ምናምን ለነሱ እንዲሆን ተደርጎ እዚህ ጋር ሰርተነዋል ማለት ነው። ከዛ ውጪ ደግሞ አንድ ያላየነው ደግሞ ምን ይሆናል ማለት ነው? ዋናው ኪችናችን ይሆናል ማለት ነው። ቅድም መጀመሪያ መግቢያ ላይ እንደነገርኩ ኪችናችንን ያደረግነው ከፊት ለፊት በኩል ነው። ለምን ብለህ ከጠየቅከኝ ደግሞ አብዛኛውን ጊዜ ከስራ ሲመለሱ እንዲሁም ደግሞ ከውጭ በኩል ሲገቡ ያው ቤት አይደለም የሚገቡት የሚይዙት እቃ ይኖራል ምናምንና እሱን ለማስቀመጥ እንዲመች ከፊት ለፊት በኩል አድርገናል። ምክንያቱም ከሳሎን
ሳሎን በኩል ሲያልፉ ሳሎን ጋር ያለውን ሰው እይታ ላለመሳብ እንዲሁም መኖሪያ ቤት አይደለም ለዛ ብለን ምቹ አድርገናል ማለት ነውና ኪችኑን አንያት። በጣም ጥሩ። ኪችናችን ይሄንን ይመስላል። ያው ቅድም እንደነገርኩ ከፊት ለፊት በኩል ማድረጋችን ሌላኛው ጥቅሙ ደግሞ ለተለያዩ ፕራይቬሲዎች ይሆናል ማለት ነው። ከዛ ናቹራል ቬንቲሌሽን እንዲያገኝ ደግሞ እዚህ ጋር አለ። ከፈለጉ ደንበኞች ደግሞ መካኒካል ቬንቲሌሽን መጠቀም ይችላሉ። እንደምታዩ ይሄንን የመሰለ በደንብ ሰፋ ያለ ኪችን ይኖረናል ማለት ነው። ይሄንን ይመስላል ባለ 3 መኝታ ቤታችን። ኦኬ በጣም ጥሩ። እንግዲህ ግቢውንም ቤቶቹንም ለማየት ሞክረናል። ባየነው መልኩ ጥሩ የሚባል አይነት ቤት ነው። ሰው ይሄንን ቤት አንድ ሰው ሊገዛ ቢፈልግ ያከፋፈል ሁኔታው ምን ይመስላል? መልካም እሺ፣ ያው እንዳየናቸው ቤቶቹን G+3 ብያለሁ፣ አይተናቸዋል በደንብና በፍሎር አንድ አባወራ ብቻ ነው ያለበት። ያው አፓርትመንት ይባላል እንጂ ቪላ ስታንዳርድ ቤቶች ናቸው። የቪላን ፕራይስ አፎርድ ማድረግ ለማይችሉ ሰዎች በደንብ ቪላ ላይ እንደሚኖሩ እንዲያስቡ ተደርገው ነው የተሰራውና ስለ ፕራይሳቸው ስንመጣ ደግሞ ባለ 2 መኝታና ባለ 3 መኝታ ነው ያሉን። ባለ 2 መኝታው 30% ቅድመ ክፍያ ነው ያለው። ከ30% ቅድመ ክፍያው ውጪ ደግሞ ሌላውን ቀሪ ክፍያ ለምሳሌ በ6 ወር የሚረከቡና በአንድ አመት የሚረከቡ ቤቶች ነው ያሉን። የ6 ወሩን በ6 ወር ጊዜ ውስጥ በአከፋፈል ሂደት ከፍለው ይጨርሳሉ። እንዲሁም ደግሞ የአንድ አመቱ በአንድ አመት ጊዜ ውስጥ የአከፋፈል ሂደት ከፍለው ይጨርሳሉ ማለት ነው። ስለ ፕራይሱ ስንመጣ ደግሞ ባለ 2 መኝታው 30% የሚሆነው ኦልሞስት ሰሚ ፊኒሽድ ከሆነ ወደ 3.6 ሚሊዮን ብር ብቻ ነው። ፉሊ ፊኒሽድ የሚሆን ከሆነ ደግሞ ወደ 4.1 ሚሊዮን ብር 30% አድቫንስ ፔመንት ከፍለው ቤታቸውን መግዛት ይችላሉ ማለት ነው። በጣም ጥሩ። አይ ቲንክ ባለ 3ቱን አልነገርሽኝም። ወደ ባለ 3ቱ ስንመጣ ወይም ደግሞ ወዳየነው ቤት ስንመጣ ደግሞ 30% ፔመንቱን ስናይ ሰሚ ፊኒሽድ ከሆነ 4.4 ሚሊዮን ብር 30% አድቫንስ ፔመንት እንዲሁም ደግሞ ፉሊ ፊኒሽድ ሆኖ የሚረከቡት ከሆነ ደግሞ 4.8 30% አድቫንስ ፔመንት ከፍለው ቤታቸውን መግዛት ይችላሉ። ልክ እንደነገርኩ ደግሞ ቀሪዎቹ ቀስ ብለው በ6 ወርና በአንድ አመት ጊዜ ውስጥ በሚረከቡበት ጊዜ በአከፋፈል ሂደት ከፍለው ቤታቸውን መረከብ ይችላሉ ማለት ነው። በሰሚ ፊኒሽድ እና በፉሊ ፊኒሽድ መካከል ያለው ልዩነት በእናንተ እንዴት ነው? አሁን ላይ ሰሚ ፊኒሽድ አድርገው የሚገዙ ደንበኞቻችን ከሆኑ ሙሉ በሙሉ የቻክ ስራዎች አልቀው መሬቶቹ ደግሞ ለወለል ንጣፍ ወይም ደግሞ ለሴራሚክ ንጣፍ እንዲመቹ ተደርገው የውጭ በሮችና የውጭ መስኮቶች እንዲሁም መተላለፊያዎቹ ተሰርተው ለደንበኞች ይረከቡና ከዛ ውጭ ያሉት መብራት፣ ሌሎች የፊኒሺንግ ማቴሪያሎች፣ የባኞ ቤት እቃዎችና የውስጥ በሮችን ደንበኛው በራሱ ፍላጎት ወይም ደግሞ በራሱ አሰራር መስራት ይችላል። እሱ የሰሚ ፊኒሽድ አማራጫችን ነው። ፉሊ ፊኒሽድ ጋር ከመጣን ደግሞ ሙሉ በሙሉ ተጠናቀው ልክ እንዳልኩ የመብራት፣ ቀለም፣ ጂፕሰም፣ ሴራሚክ፣ ሌሎች ነገሮች ተጠናቀው ለደንበኞች ምቹ ተደርገው ይሰጧቸዋል። እዚህ ጋር ግን ሜቢ የኪችን እና የቁም ሳጥን ኦፕሽን አይኖሩም። ከዛ ውጭ ግን የባኞ ቤት እቃዎች፣ መብራት፣ የውስጥ በሮች፣ የውጭ በሮች እንዲሁም ሌሎች የፊኒሺንግ ማቴሪያሎች ጥንቅቅ ተደርገው ለደንበኞች ይረከባሉ ማለት ነው። ከዚህ በመቀጠል እንግዲህ ያው ወደ ማጠቃለሉ እየሄድን ስለሆነ አንድ ሰው ከእናንተ ቤት ሲገዛ ዴሊቨሪ ታይሙ ባላችሁት መልኩ እንደሚሆን በምን ያህል እርግጠኛ መሆን ይችላል? መልካም፣ ከሱ ማሳያዎች ውስጥ ጥቂቶቹን ልጥቀስልህ። ከነዛ መካከል አሁን ለምሳሌ እንዳየው ቅድም መግቢያ ጋርም እንዳየነው አሁን ቤቶችንም እንዳየናቸው ኦልሞስት 85% እና ከዛ በላይ የተጠናቀቁ ቤቶችን ነው ሰዎች የሚገዟቸው። በ6 ወር ጊዜ ውስጥ የሚጠናቀቁት ኦልሞስት ወደ 90% ሆነዋል። የዴሊቨሪ ታይም ወሬ አያደርግም። ምክንያቱም አሁን እየተገነቡ ያሉ ብቻ ሳይሆን ተገንብተው ወደ መገባደዱ ያሉ ቤቶች ስለሆኑ በፋይናንሻል በኩል ችግር ያለበት ካምፓኒ አይደለም እና በዴሊቨሪ ሰዓቱ በ6 ወር የማይሆንበት ምንም ምክንያት የለም። ኦልሞስት አሁንም እየተሰራ ነው ያለ፣ ከገዛችሁት በኋላም እየተሰራ ነው የሚቀጥለው። የአንድ አመቶችንም ብናይ ኦልሞስት እስከ 85% ድረስ የተጠናቀቁ ናቸውና እዛ ድረስ እስኪገነቡ ድረስ የመጡ ቤቶች ስለሆኑ ዴሊቨሪ ታይሙ ወሬ አያደርግም። በአይናችን የሚታይ የተገነቡም ስለሆኑ ማለት ነው። በተባለው ሰዓት ጊዜ ውስጥ ማስረከቢያ ማረጋገጫችን የተገነቡ ቤቶችን ነው እየሸጥን ያለ ነው። ኦልሞስት እስከ 90% ድረስ የደረሱ ቤቶችን ማለት ነው። በልዩነት እንጥቀስ ቢባል ቤቶ ከሌሎቹ ድርጅቶች ቢለይ በምን ሊለይ ይችላል? አንደኛ ኮምፓውንድ አፓርትመንት መሆኑ። እንደምናውቀው ደግሞ G+3 በፍሎር አንድ አባወራ ሰምተን አናውቅም። ሜትሮ ይዞ ሲመጣ ነው የመጣው። ከዛ ውጭ ደግሞ ቪላ፣ ታውን ሃውስ ምናምን በመባል በሚታወቅበት ስታንዳርድ ነው እየገነባን ያለ ነው። ጥበቃው፣ ከዛ ውጭ ደግሞ ውስጥ ያሉት አሚኒቲዎችና ያረፈበት መንደር ማለት አሁን ላይ ቡልቡላ ላይ ማንኛውም ሰው ለመኖሪያ የሚመርጠው ቦታ ነው። ሜትሮን አብዛኛዎቹ ሰዎች ለመኖሪያ እንዲመርጡት ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ኮምፓውንድ አፓርትመንት ሆኖ ግን የሰዎች ክራውድድ የማይኖርበት ጸጥ ያለ መንደር ይሆናል ማለት ነው። በዛ ምክንያት አብዛኛዎቹ ሰዎች ምርጫቸው ያደርጉታል።
በጣም ጥሩ። እሺ በስተመጨረሻም እንግዲህ ይህንን ያየነውን ቤት ምናልባትም ሌሎች አማራጮችንም ሊሆን ይችላል ከእናንተ መግዛት ቢፈለግ ወይ ደግሞ እናንተ መጥተው መረጃ ለመጠየቅ ለሚፈልጉ አድራሻችሁን ብትነግሪኝ። መልካም። እኛን መርጣችሁ ስለመጣችሁና ስለጎበኛችሁን እንዲሁም ስላያችሁን በጣም ከልብ አመሰግናለሁ። ከዛ ውጭ ደግሞ እኛን ማግኘት ለሚፈልጉ ቴሌግራም፣ ዋትስአፕ እንዲሁም ደግሞ ስልክ መስመሮቻችንን ስክሪን ላይ በሚቀመጠው ስልክ ማግኘት ይችላሉ። ሳይትም መጎብኘት መጣው ማየትም ይችላሉ ማለት ነው። እናንተ ደግሞ ከልብ በጣም አመሰግናለሁ። እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሜትሮ ሪል ስቴት ላይ አድርገናል። እንግዲህ ሳይቱ ላይ ተገኝተን ያየነውን ቤትም ለእናንተ ልናሳያችሁ ይችላል። ምናልባትም በእነዚህ ቤቶች ላይ ፍላጎታችሁ ከሆነ መታችሁ ኢንቨስት ማድረግ ትችላላችሁ ማለት ነው። ስልካቸውንም ስክሪን ላይ እናስቀምጥላችኋለን። ቤቱን ከመግዛት ጎን ለጎን የምክር አገልግሎትን በነፃ ስለሚሰጧችሁ ከነሱ ጋር ኮሙኒኬት አድርጉ እያለን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን እንደ አይነት ጠቃሚ መረጃና እውነተኛ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አይረሳ። እናመሰግናለን።